ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። በሸገር ካፌ ዛሬ ከደራሲ አለማየሁ ገላጋይ ጋር ተገናኝተናል። የምንወያየው በስነ ጽሁፍ ላይ ነው። በተለይ የጸጋዬ ምንትስ፣ ነጋሽ ገብረ ማርያም እናኑ በሚሏቸው በራሳቸው በሚተዳደሩ ሴቶች ላይ ያተኩራል። አለማየሁ እንደምን ሰነበትክ? ደህና ሰነበትኩ ወይ? አንተ ነህ ያቀበልከኝ እችን አርስት። ከበድ ይላል ግን ደግሞ ሳንወያይበት ብዙ አጠራጣሪ ነገሮች አሉት። በዚህ በኩል ገለጥ ስናረግ ብዙ ነገር እናገኛለን። እናገኛለን። የኛ የሆነውን ለሌላ ማስተላለፍ፣ የሌላ የሆነውን ወደኛ ማምጣት የነባር ህዝብ ባህሪም ነው። ልክ ነው። ልክ ነው። አለማየሁ ኬትን ጀምር። ከታሪክ የደራሲያኑ ምልከታ መቼም የሚመሰረተው ከታሪክ፣ ከባህል፣ ከማህበረሰቡ አመለካከት ይመስለኛልና ልክ ነው። ከታሪክ ብንነሳ እኛ ጋር ቀደም አሁን የኛ የሆነውን ወደ ሌላ የማንፈልገውን ደግሞ ከሌላ ብለህ ነበር። ተስፋፋ የሚባለው ከጣሊያን ወረራ በኋላ ነው ይባላል አይደለ? እንግዲህ ጣሊያን የነበረው ከ1928 እስከ 33 ነው። ከዛ በፊት የነበሩትን አንዳንድ ትርክቶች ስናይ ግን በእርግጥ ጣሊያን ይዟቸው እንዳልመጣ ይታወቃል። የመስፋፋት ጉዳይ ካልሆነ በስተቀር ለምሳሌ የሃያኛው ክፍለ ዘመን መባቻ ላይ የዘመን ታሪክ ትዝታዬ ካየሁትና ከሰማሁት የሚል የመርሲ ሀዘን ወልደ ቂርቆስ መጽሐፍ አለ አይደለም? እዛች መጽሐፍ ላይ አንድ ትርክት አለች። ያቺ ትርክት የፍትህና የርትዕ ጉዳይ ከፊት አውራሪ ሀብተ ጊዮርጊስ አንጻር ለማሳየት ነው የመጣችው። ግን ውስጧን ፈልቀቅ አድርገን ስናይ ነባር ድርጊያዎችን ድጋፍ የሌላቸው ማህበራዊ ድጋፍ የሌላቸው ድርጊያዎችን እዛች ውስጥ ብልጭ አድርጎ ያሳየናል። አንዲት ሴት ከአንድ ወንድ ጋር ውል ታደርጋለች። ውሉ ምንድነው? ለአንድ ሌሊት 2 ጠገራ ብር እንዲሰጣት ነው የተዋዋሉት። ከዛ እዛች ግንኙነታቸው ጋር መስማማት ይመጣል። እያወሩ ሲሄዱ እሱም ሚስት የለውም፣ እሷም ባል የላትም። ስለዚህ አብረን ብንኖርስ ምን እየሰራን? ይኸው እኔ ጋር ይሄን ያህል ጠገራ ብር አለ፣ አንተ ጋር ስንት አለ? ይሄን ያህል አለ። ስለዚህ ሲራራ ነጋዴ ትሆናለህ፣ እየነገድን ትዳራችንን እናቆማለን የሚል ስምምነት ያደርጉና አብረው መኖር ይጀምራሉ። 5 ዓመት ያህል አብረው ይገፋሉ። የወንዱ ቤተሰቦች ይመጣሉ። ምንድን ነው ኩማሪስ ጋር እንዴት ይሆናል? እኛም ጋር ይዛት የምትመጣው አዲስ ልጃገረድ እኛም እንፈልጋለን፣ ታገባለህ፣ ሀብቱ እንደሆነ አለ ይላሉ፣ እሷን ሳያካትቱ። እሱም እውነት ይመስለውና ነው ልክ ነው ሂጅልኝ ይላል። እና እንዴት እንካፈል እንጂ ያፈራ አብረን ያፈራ ነው ሀብት የኔም ብር መዋጮ ገብቶበታል ምናምን ስትላይ ይህንንም ይፈርድልሽ ካለ ሂጅና ክሰሽ እንጂ ያልሰጥም ይላል። ቀጥታ እስከ ዙፋን ችሎት ድረስ ትሄዳለች ሴቷ። ሁሌ እየተፈረደባት ነው እንግዲህ። ምክንያቱም የተዋዋሉበት የተጋቡበት የመተማመን ነው እንጂ ወረቀት የለም። 80 የሚባለው የለም። 80 የለም። እና አጼ ሚኒሊክ ጋር ትቀርባለች። አጼ ሚኒሊክ ግራ ገባቸው። እዚህ ላይ ምን እፈርዳለሁ? ሚስት ነሽ የሚል ምንም ሰነድ የለ። እኩል ለመካፈል ሚስት መሆን ያስፈልጋል። በሚስትነትሽ እሱም አምኖ አንቺም አምናችሁ የኖራችሁ ቢሆን እንኳን ለእኛ ፍርድ አስቸጋሪ ነው የሚሆነው ይሉባታል እና ይፈርዱባታል። ከዙፋን ችሎት ሌላ የለም። እንግዲህ የእግዚአብሔር ችሎት ነው ያለ። በኋላ በቃ ሀብተ ጊዮርጊስ ይልኝ ትላለች። አባመላ ይላሉ እዛ ያሉት እልፍኛ አስከልካዮች ሊደበድቧት። መደብደብ አይደለም መግደልም ይችላሉ። ከንጉስ በላይ ሰው ጠራች ማለት። ከዛ አጼ ሚኒሊክ ተዋት መላ ያገኝላት ይሆናል ትሂድ ወደ አባመላ ይላሉ። አባመላ ጋር ሄዳ ታቀርባለች። እና ምን ይሁን ያለሽ ወረቀት የለሽ? እሱም እዚህ ጋር ቀርቧል እንግዲህ አይደለ? ወረቀት የለሽ እንዴት ይሆናል? የሰው ሀብት አንስቶ ማካፈል አይቻልም፣ በሱ የተመዘገበ ነው ምናምን አሉና እንደው ለመሆኑ አንተ የመጀመሪያዋን ቀን ስታደር ስንት ከፈልካት አሉት። 2 ጠገራ ብር አለ። እሱንም ሰጥቻታለሁ አለ። እሱንም ሰጥቻታለሁ በቃ አለ። የለብኝም መዳ። አዎ የለብህም፣ ግን አብራችሁ የኖራችሁ ስንት ዓመት ነው? 5 ዓመት። በእያንዳንዷ ሌሊት 2 ጠገራ ብር አስበህ ትሰጣታለህ። ሀብት አይነካም፣ ግን የእሷ የልፋት ውጤቷ ስለሆነ በእያንዳንዷ ሌሊት 2 ጠገራ ታስቦ ትከፍላለህ አሉት። 3000 ምናምን ጠገራ ብር ያኔ መንግስት የለውም። በኋላ እግሯ ላይ ወድቆ እንገዳ አማልዱኝ አስታርቁኝ ብሎ ታርቆ ወደ ቤቱ ተመለሰ ይላሉ። እዚች ውስጥ የምንመለከተው የፍትህና
የምህረት ጥያቄ ብቻ አይደለም። ሶሻል ኮንትራት እዛች ላይ የነበረችው ሶሻል ኮንትራት ያንን አንድ ሌሊት አንድ የማታውቀው ነው እንደምታሳድር 2 ጠገራ ብር ተቀብላ እማያውቃት ሴት ጋር ሄዶ ደግሞ 2 ጠገራ ብር ከፍሎ የሚያድር አለ ማለት ነው። ስለዚህ ድርጊቱ በፊትም ያለ ሆኖ ሳለ ግን ደግሞ ለጠላት መጥፎ መስጠት ጥሩ ነው። ጥሩን መስጠት ነው። ያ በምንድነውነት የሚያስጠይቀው? ከጠላት ጋር የሚያብሩ ሰዎች የሚባሉት ምንድነው? ባንዳ የሚያሰኘው የጠላትን ከፍ ማድረግ ነው። በእኛ ፊት እኛን አሳንሶ ከፍ። ይችኛዋ ግን እንደውም የአርበኛም ስራ ትመስላለች። እና ይህንን ስመለከት በእርግጥ በጣሊያን ሊስፋፋ ይችላል፣ ግን ድርጊቱና ልምዱ ነበር ማለት ነው። እኛ ወደ ኋላም ሲኬድ ሴቶች እንግዲህ በራሳቸው መተዳደር ግዴታ ሲሆንባቸው የሚተዳደሩ ሴቶች ይኖራሉ። እና ደግሞ አንዳንዴ ወደ ሶሻሊዝም ፊታችንን እናዙር ይሆን እስክትይ ድረስ የሴቶች ጥያቄ መሰረቱ ያለው እዚህ ላይ ነው። ሴትዮዋ ሴተኛ አዳሪ የሆነችው ለምንድን ነው ብለን እንጠይቅ። ለምሳሌ የናኑ አጎናፍር የሴተኛ አዳሪ አለ አይደለም? የነጋሽ ገብረ ማርያም መጽሐፍ ልቦለድ እሱ ላይ ምንድን ነው የሚለው? እቺ ሴት የተወለደችው ጎጃም፣ እንግዲህ የራሷን ታሪክ ስትተርክ ያደገችው ደሴ የሆነና በ12 ዓመቷ የ3ኛ ክፍል እያለች አቋርጠው ዳሯት። ከዛ በኋላ ራሷን የምትችልበት ምን መንገድ አለ አይደል? ለወንዱ ተሰጠች። ወንዱ እስከፈለገ ጊዜ ድረስ በስሩ እንዲያስተዳድራት ነው ሶሻል ኮንትራቱ ግድ የሚለው ማለት ነው አይደል? ከዛ በኋላ 3ኛ ክፍል የተቋረጠ ትምህርት በዚህ ላይ በትዳር በልጅ በምናምን እየተያያዘ ይሄዳል። ስለዚህ የመጨረሻ ጣፈንቷ በሰውየው ስር ሆኖ ልጆቹን ማሳደግ ብቻ ይሆናል ማለት ነው። ደግሞ በመሬት ይሄ በሪሶርስ ደግሞ ተካፋይነትም ይሄን ያክል የለም ወንዶች ናቸው ወራሾችም ብዙ ጊዜ ወንዶች ናቸው። ስለዚህ ብዙ ጊዜ የብረት መዝጊያ የሚሆን ወንድ የሚሉት አባቶች አመጣች የሚሉት ለሷም ላለማውረስ ነው። አባትየው ቢሞት በሷ ስር ያለው ባሏ አይደል? ባሏ በደንብ ያስተዳድረዋል። ለሴት ላለማውረስም ጭምር ነው እኮ የብረት መዝጊያ የሚሉት። ይሄ ትርኪ ሚርኪው እየጠጣ እየሰከረ ወለም ዘለም የሚለው ሸጦ ይጠጣበታል። ይሄ ግን የብረት መዝጊያ አመጣች ልጅ የሚሉትና የሚኮሩት የሀብቱ ውርርስ ወደ ወንዶች ቀጥታ እንዲገባም የመፈለግ አዝማሚያ ያለው ይመስላል። እነዚህ ጥያቄ ሴቶች ነጻነትን የመፈለግና ይሄንን ጫና ባለመፈለግ የሚገቡበትም ነው። አመጽም ነው። እዚህ ላይ ደግሞ ከጉራጌ የምናገኘው ትርክት አለ። የቃቂት ውርደት የምትባል አይደል? እና የቃቂት ውርዶት መጀመሪያ እንደሱ ነው። አመጽ ይመጣባታል። የወንዶች የበላይነት ፓትሪያርኪያል በሆነው ሶሳይቲ ውስጥ ሴቶች ያላቸውን እጣ ፈንታ መመርመር ትጀምራለች። እኛ እዚህ ሆነን ስናየው ማለት ነው ከትርክቱ ውጭ። እና ስትመረምር ወንዶቹ ለራሳቸው በሚመች መንገድ ያቀዱት ነው ኑሮ። ሲፈልግ 2 ያገባል፣ ሀብት ካለው 3 ያገባል። ልጆች መውለድ ቆም እሷን ይተውና ያረጀም ቢሆን እንደገና ልጃገረድ ያገባል። እሱም በማየት ለምንድን ነው ሴቶቹስ 2 እና 3 ወንድ ማናገባው የሚል እንግዲህ እነሱ የሚሉት ሴጣን ሹካላት ነው። አብዮታዊ ጥያቄ ነው። ጥያቄ ነው። ታነሳለች እና ስታነሳ ሰው ሁሉ ጉድ ይላል። ወንዶቹ በይበልጥ ጉድ አሉ። እና ምንድን ነው? አረ ብዙ ሴቶች አናግሬ ይሄማ የነሱም አቋም ነው አናግርሻው አስተባብራባቸዋለች ማለት ነው። እንግዲህ ለሳምንት እዚህ ጆፎረም ይባላል አይደለም? ፍትህ የሚካሄድበት ቦታ ላይ እዛ እንገናኝ፣ የደገፉሽን ሴቶች በሙሉ ይዘሽ ነይ እና አይተን መርምረን ፍርድ እንሰጣለን አሉ። ከዛ በኋላ እሷ ስትሄድ ወንዶቹ ተነጋገሩ። እንግዲህ ግባና ነገር ተናግቷል። ከእንግዲህ ወዲህ ፓትሪያርኪያል የሚባል የለም። ፓትሪያርኪያል ሊመጣ ነው። ሴቶቹ በዛ መንገድ እንትን ሊሉን ስለሆነ እንደው ግን እባካችሁ አሉ። የዛን ቀን ሴቶች ሲጮሁ አደሩ ይባላል። ወንዶች በሙሉ ደብድበው እጅ እግር ሰብረው ምናምን አስተኙ። በፈቃድ እንግዲህ ተነጋግረው በኋላ የዕለት ማን ይምጣ እሷን ተከትሎ ለስፈረደ ሲም እሷ ብቻ እንደ ወንድ ታጥቃ መጣቻል። በይ እንግዲህ አሁን የመጣሽው አንቺ ነሽ፣ ሌሎቹ ሴቶች በሙሉ አልፈለጉም ብለን ለመወሰን ያስችላል። አሁን አለመምጣታቸው አንቺን አለመከተል፣ ስለዚህ አንቺ እንደፈለግሽኝ አሏት ይላሉ። ከዛ በኋላ ፈረስ ትጋልባለች እንደ ወንዶቹ፣ ለሴት ያልተፈቀደ ማለት ነው። ከፈለገችው ከመረጠችው ወንድ ጋር ትሆናለች ምናምን። እንደሱ ኖራ ሞተች ይላሉ። ግን ፍትሐዊነት ጭንቅላት ውስጥ የህሊና ጥያቄ አለ አይደለም? እና የጉራጌ አባቶች እሷን ለማሰብ አንድ ቀን ሰየሙላት ይላሉ በአመት። እሱ ምንድነው? የሴቶች መስቀል የሚባለው በሱ ነው የሚነሳው።
የሴቶች መስቀል ለሴቶቹ የዛን ቀን ወንዱ አያገባውም። ትጨፍራለች፣ ትወጣለች፣ ትገባለች፣ ትዘፍናለች። ወንዱ ከፈለገ ለልጆቹ ይሰራል። ምን ይላል? እሷ የዛን ቀን የሴት መስቀል ነው በቃ። እና የቃቂት ውርደት ማስታወሻ ነበር፣ ግን ቀየር አድርገው የሴቶች መስቀል አሉት። ከቃቂ ውርደት የተገኘ ሴቶች በአመት አንድ ጊዜ የሚያርፉባት ቀን ምናልባት እንግዲህ ይሄ ወደ ትግራይ ወደ ሰቆጣ ምናምን ስትሄድ አሸንዳ የሚለው ወይንም አሸንዳው የሱም የጭፈራ ዕለት እንግዲህ ምናልባት እንደዚህ አይነት ከጀርባ አንድ ታሪክ ይኖረው ይሆናል። እንደሱ ይኖራል። መስቀልም የኛ አንድ ነጻ አውጪ የጥምቀት ቀን እንደሱ ነው። ሴቶችን የገና ጨዋታም ላይ አይቆጡም ጌታ የተባለው እንዲሁ ለብዙሃኑ ትንሽ ለቀቅ ለማድረግ አጤ ሚኒሊክን ሁሉ ይሰድቡ ነበር። ልክ ነው። የሰማይ ኩነኔ በምድር ያስታውቃል፣ ከከንፈሩ ወጥቶ ጥርሱ ይሞቃል። ንጉስ እንዲህ ተሰድቦ ገባ ወደ ቤት እና ያቺ የሚናደዱባትን ቀን እንዲዋጣ አንዳንድ ሲዳማ ነው አይደል? ሞቲቴ ፉራ ፉራ የፉራ የሞቲቴ ፉራ የሷም እንደሱ ነው። እሷ ደግሞ አስጨነቀች እኮ ስልጣን ይዛ እንደ ቃቂ ውርደት የመጀመሪያውን ስቴፕ አልጠየቀችም። እሷ ንግስት ናት። ንግስት ናት፣ ይዛለች ቦታ። መጀመሪያ ሶሳይቲውን የሚያማክሩ ትላልቅ ሰዎችን በሙሉ አጠፋች ይላል። ከዛ እንግዲህ ሶሳይቲው ደበቃ አንድ ሽማግሌ። ምክንያቱም በዛን ጊዜ ኤክስፒሪየንስ ያለው ከንባብ ከመጽሐፍ ምናምን አታገኙም። ልምድ ያለው ሰው ሶሳይቲን የሚያማክር ሰው መኖር አለበት፣ እንዳሁኑ ሽማግሌ ሳይረክስ በፊት ነው። ያን ጉድጓድ የደበቁትን እሷ ስታስጨንቃቸው ወንዶቹን ሄደው ይጠይቃሉ። ምን ብናረግ ይሻላል? ለምሳሌ ከንትን እስከንትን ድረስ የታለበ ወተት በጣም ረጅም ኪሎ ሜትር እኮ የታለበ ወተት ሳይቀዘቅዝ ይዛችሁልኝ ነው ትላለች። ጮጮ ሄደው ሽማግሌውን ሲያማክሩት ለዚህማ ቀላል ነው ተሰለፉ አለ። ከዛ እስከዚያ ድረስ ተቀባበሉት፣ ጮጮ ተቀባበሉ። የልማት ስራ ብዙ ነገር እንደሱ። ከዚህ እስከ ሰማይ ደግሞ ሰማይ ላይ መሬት የማይነካ መሰረት ያልተጣለለት ማማስሩልኝ አለች። ወደ ላይ ቤት ወደ ላይ እንግዲህ መሰረቱን እንግዲህ የሚያሰራው ሰው ነው። ሽማግሌው ሲመክር እዛው ነው። መሰረቱን እኮ የሚጥለው ባለቤቱ ነው። መሰረቱን ጣይልንና እንስራ በለዋት አሉ። ብዙ ጥያቄ ይመልስባታል። የተደበቀ አንድ ሽማግሌ የቀረው ላስትሊ እንድትጋለብ ዞ ቀጭኔ መጋለብ ነው። እዛ ላይ ዳሌ የሚባለው ቦታ የእሷ ተገንጥሎ የወደቀበት ነው አሉ እዛ ሲዳማ። እና መጨረሻ አስረው ይለቋታል። ዳሌዋ ምናምን የመጀመሪያ ጥበቧን የሚወክል አይደለም። የመጨረሻው ምክንያት ቀጭኔ ምን ልጋልብ እኮ እንደው ምንስ የምትወርጂው ነገር ብታጪ ስልጣን የተጠያቂነት የሌለበት ስልጣን ማለት ነው። እንግዲህ መጨረሻ ላይ ዞሮ ሪዲኪል የሆነ ነገር መኖር አለበት ማለት ነው አይደል? በሌሎቹም ተረቶች ውስጥ እነሱ ይታያሉ። ስርዓት ያቺ ማትሪያርኪያል የሆነችው ተገልብጣ ፓትሪያርኪያል ሆነች። ያ የተደበቀው አንዱ ሽማግሌ አሁን ሁሉ ህዝብ አዳነው ነው። ስያሜዎቹ ጋር ደግሞ እንሂድ። ስያሜው ከየት መጣ? አሁን ይሄ ኮማሪት ምናምን የሚለው እኛም ጋር እኔ ይኸውልሽ አሁን እሷን እንግዲህ መጀመሪያ ሴተኛ ዳሪ የድፍረት አለ አይደለም? የድፍረት እና የማንቋሸሽ ተልእኮ ያለውን ስያሜ አቮይድ አድርገን እኔና ማዚ በምን ልንወክል እንችላለን እያልኩ ሳስብ ነበር። እንደው የእንግሊዘኛው እኮ በጣም ነው የሚያስጠላው። ኮመርሻል ምናምን የሚለው በጣም ከባድ ነው። እንደውም ይሄ ልቀስ ነው የሚሰዳደቡበት ነው። እና የግፍና የማን አለብኝነት ቃላት ላለመጠቀም ታላቁ የጥበብ ሰው ጸጋዬ ገብረ መድኅን በወከላት አፋራም ቃል ብንጠቀም ብዬ አሰብኩ። መጀመሪያ ጸጋዬ ገብረ መድኅን እሳቱ አበባ ላይ ገጽ 64 ማን ነው ምንትስ ይላል። የማን ነው ምንትስ መነሻ አንዲት እንደተባለው ምንትስ የሆነ ሴት ቁጭ ብላ ከራሷ ጋር ስትነጋገር ነው። የሶሳይቲውን ድብቅ እውነቶች በሙሉ ታውቃቸዋለች። እንደውም አንዳንዶቹ ላይ ድጋፍ ስትጠየቅም ነበር። ለምሳሌ እሷን የሚመለከት የለም ብለው ሲያስቡ የሚፈልጉትን ሰው ወደ እሷ ቤት አምጥተው በእሷ አልጋ ላይ ለመጠቀም የሚሞክሩ የራሷ ዘመዶች ሁሉ አሉ። እነሱን እያነሳች እያወረደች ነው ማን ነው ምንትስ የምትለው። እና የጸጋዬ ከዚህ በፊት የነበሩ ትርክቶችን ገልብጦ ነው የሚያመጣው። ከዚህ በፊት የነበሩ ትርክቶች አንዲት ሴት እንትን ከሆነች ጋለሞታ የሚሉት እነዚህ የሚያነሷቸው መጥፎ መወከያ እንትኖች አሉ አይደለም? እዚህኛው ላይ ግን ሶሳይቲው የሚያነውሯት ራሷ እዛ ነውር ውስጥ የተነካኩ መሆናቸውን እንደውም በድብቅ
ትጠይቃለች። እሷ በግልጽ መቆሟ ነው እሷን ታርጌት እንድትሆን ያደረጋት እንጂ ሌላው ሰው በሙሉ እሷ የምታረጋቸውን ነገሮች በሙሉ ታደርጋለች። ከእሷም ጋር ይወድቃሉ። እንደገና የሚፈልጉትን የእሷ ዘመዶች እያመጡ ቤት ውስጥ በእሷ ለመገልገል ይሞክራሉ። እና ግጥሙ ሲጀምር ምንድን ነው የሚለው? ያው መቼም እኔም እንደ ሰው አንዳንዴ ብቻ ህሊናዬን እውነት ሲያምረው ሰብሰብ ብዬ የማስበው ቀድሞስ ቢሆን ለእኔ ቢጤ የሔዋን ዘር አዳሜ በእኔ ላይ በቀር ለእኔ መስክሮ አይናገር ብዬ ከልቤ ስማከር ከኔው ስከራከር ተጨብጬ በማብላለው ያው መቼም እኔም እንደ ሰው የሐቅ ረሃብ ነፍሴን ሲያከው ልቤን ሲሞግተው እውነትስ ምንትስ ማን ነው እያልኩ ነው የምትለው። እውነትስ ምንትስ ማን ነው? የሔዋን ዘር ትላለች። የሔዋን ዘር በሙሉ ለእኔ ላይ መሰክሩ ነው የምትለው። ምክንያቱም ቅድም እንዳልነው ነው እነዚህ ወደዚህ ግፊት ወደዚህ ቁልቁለት እንዲወርዱ የሚያደርጋቸው እሱ ነው። አንድ ዴልባይ የሚባል የኩባ ሰው እዚህ መጥቶ ሁለተኛ ዓለም ጦርነት ላይ ለእኛ ሊዋጋ የተናገረው ይሄንን ነው። አንድ ወንድ ያለው መብት ቅጥ የሌለው ነው በሴቶች ላይ። ምን ይላል? ለምሳሌ ያገባት ሴት ጥሎሽ ሰጥቷል አባትየው አይደል? የጥሎሽን ብር ማስመለስ ሲፈልግ ወይም እሷ ስትሰለቸው ቀጥታ የአጥቢያ ዳኛ ጋር ሄዶ አንድ ጓደኛ እና ትመሰክርልኛለህ ስትዘሙታየሁ በልልኝ ይልና ይዞት ይሄዳል። አዎ ስትዘሙታ ይቻታለሁ ይላል። በቃ እንግዲህ ፍታት ተብሎ እዛ ይሰጠዋል። እሷ አትጠየቅም። ከዛ ደግሞ ያችን ይዞ ይሄድና ወላጆቿ ጋር ለጥሎሽ የሰጠውን እንዲመልሱ ያስገድዳል። ኢማጂን ከዛሬ 4-5 ዓመት በፊት የሰጠውን ጥሎሽ ሁሉ ለመቀበል ይቺ ሴትዮ ዕጣ ፈንታዋ ማን ነው? የእሷ ስህተት ነው ወይ እዚህ ቁልቁለት ውስጥ እንድትገኝ ያደረገው አይደል? ማህበረሰብ ስምምነቶችና ህጎች፣ የተለምዶ ወጎች ምናምኖች በሙሉ አንደርድሮ እዛ ቁልቁለት ውስጥ እንድትወርድ ያደርጋታል። እና ዴልባዬ ምንድን ነው የሚለው? ይቺ ሴት ባሏ ከፈታት በኋላ የአባቷ ገረድ ናት። ሲፈልግ ይሸጣታል፣ ሲፈልግ ለፈለገው ቅምጥ እንድትሆን ያስገድዳታል ይላል። ቅምጥ በመሆኗ እንደገና ሌላ ስድብ ይመጣባታል። እና አብዛኛውን ስትመለከች ይሄ ከገጠርም የሚመጡት ቅድም ያልነው ነው የናኑ አጎናፍር ዕጣ ፈንታ የደረሰባቸው በሙሉ የማህበረሰብ የኛ ጥፋት ነው። እዛ ላይ እንዴት ተንደርድረው እንዲደርሱ ትምህርታቸውን እንዲያቋርጡ በህፃንነት እንዲያገቡ ከማድረግም ውጭ ባል በፈለገው ሰዓት እንዲፈታቸው እንደገና ለሌላ ወንድ የሚዳሩበት መንገድ በሙሉ ይቆማል። ኮማሪት ወይም ደግሞ ያኛው እንትን ይባላሉና ይሄ ነገር ሌሎችን እንደዚህ በአመጽ መንገድ እንዲመጡ የሚያደርግ ነውና የጸጋዬ ገብረ መድኅንን ስትመለከቺ ኢየሱስ ክርስቶስ በወንጌሉ ውስጥ ያስተማረባት አንዲት ዘማዊ ሴት አለች አይደል? የሷ ግልባጭ ነው። የሷ ግልባጭ ነው የምንለው ምንድነው? ወቅሳ ሁሉንም አነካክታና ሁሉም ምንትስ ነው ብላ ስትጨርስ ነው የሚያበቃው። የኢየሱስ ክርስቶስ አስተምህሮት ላይ ግን ስንመለከት ያቺ ሴት በሰዎች ተይዛ ትመጣለች። መማሪያም እንድትሆን ነው የፈለጉት። ኢየሱስም እንዲሳሳትባት ነው የፈለገው። በሉ ውገሯት፣ የፍቅር አምላክ አይደል? በሉ ውገሯት ብሎ ደግሞ የጦርነት አምላክ እንዲሆን የመቀየር ፍላጎትም ያለበት ነው። እና ይዘዋት መጡ። ይሄው ስትዘሙት አይተን አገኝተናታል። ምን እናደርጋት አሉ። ውገራት ይላል ሙሴ አይደል? አንተስ ምን ትላለህ ብለው ጠየቁት። እንደኔ ከእናንተ ጥፋት የሌለበት የመጀመሪያዋን ድንጋይ ይወርውራል። ይህ የሚያሳየን ማን ነው? የጥፋት ተልእኮ ያላቸው ሰዎች በንጹህ ሰው እንደማይመሩ ወይም ንጹህ ሰው እንደማይቀላቅሉ ነው የሚያሳየው። እንዴት አንድ ንጹህ ሰው ይጠፋል? ያው ሁሉ ሰው ከህሊናው ጋር ተጋሟ አገታየሽ። ስለዚህ ድንጋያቸውን እየጣሉ ጥሎ ሄዱ ይላል። ኢየሱስ ግን ዝም ብሎ ጸጋዬ ቢሆን ኖሮ የታባታቸው በሉ ሄዱ በሂጂ ይል ነበር አይደል? ኢየሱስ ግን በይ ከእንግዲህ ምንም ኃጢአት አትስሪ አለ። አነጻት ማለት ነው፣ አጠመቃት ማለት ነው አይደል? አዎ። ጸጋይችን ረስቷል። ማህበረሰቡ በሙሉ ይህን ያደርጋል የደበቀውን በሙሉ አወጣች። ተደብቆ ማድረግም እኮ ሶሳይቲን ማክበር ነው። አንዳንድ አይደል? በግልጽ ማድረግ ነው መጋፈጥ። ታርጌት የሚያደርጋቸው እነዛ ቅድም ያልናቸውን ስሞች በሙሉ የሚያሰጣቸው ፊት ለፊት ስላደረጉት ነው። በፊት ለፊት ባያደርጉት ኖሮ ያን ስም አያሰጥም ነበር። እና የእሱ እንደሱ አለ። በሌሎችም አሉ። እንግዲህ ቀደም ያሉት ጸሐፊዎች እንደ ነውር ማድረጉ ይበዛበታል አይደል? ይበዛል። ነውር ማድረጉ ይበዛል። እስቲ አንዱን እንመልከት። ቤተሰብና እንስሳት የሚል የስማቸውም ደግሞ አፈወርቅ ተክሌ ነው። ከመምህር አፈወርቅ ተክሌ የተጻፈና የቅኔና የሐዲሳት መምህር ናቸው።
2007 ዓመተ ምህረት ያወጡት አንድ መጽሐፍ አለ። እዛ መጽሐፍ ላይ ጸጋዬ ርህራሄ ያለው እነዚህኛዎቹ ደግሞ ነውርነቱን መመለስ ይፈልጋሉ። ፓትሪያርኪያል የሆነችውን በድብቅ ይደግፏታል ማለት ነው። አዋጅ ነው እኮ ይሄው ቅጣት ይፈጸምባቸው ነው ይወገሩ ነው እኮ ይሄ ይወገሩ ነው። እሺ የሴቶች አይነት 4 ነው ይላሉ። የሴት ሙያና ጠባይ ነው የሚለው ርዕሱ እና 4ቱ ምን ምንድናቸው? ጣዝሙት የምትባል ሴት አለች። ጣዝሙት እንግዲህ ጣዝማ ማሯ ውድ ነው። ማሯ ከበሽታ የሚፈውስ ነው። እሷ ያቺ ጣዝሙት የተባለችው ሴት ስራዋ ላይ የምትተጋ ናት እና ደግሞ ሰው እንደ ንብ አትናደፍም ማለት ባሏም በእንክብካቤ ትይዛለች። የራሷ ገቢዎች አሏት። እንደዚህ አይነቷ ሴት ናት ይላሉ። ምንም እንከን የሌላት ይቺን ንጉሥ ሰለሞን መነሻውም እሱ ስለሆነ እንደ ቀይ እንቁ የትም የማትገኝ ውድ ናት ይላታል ይላሉ። እና ይችን ማን ያገኛል ይላሉ። እንግዲህ ቀጥ ብላ ምናልባት በሷ ያልተወከለ ቤት ማለት ንብረቱ በሙሉ የወንድ የሆነ ቤት እያዳበረች በአግባቡ የምትይዝ ልጆች ሰውየውን ሲገቡ እንዳይበጠብጡ በጊዜ አጥባብልታ የምታስተኛ ምናምን እቺ ሴት ናት። እና ድምጽ የለም በቃ ተቀብላ የፓትሪያርኪያሉን ጉዳይ ተቀብላ የምትኖር ናት። ሁለተኛዋ ንብ ናት። ንቧ ደግሞ እንደዛው ትቀስማለች። ለቤቷ ነው አይደለም የሚጣፍጥ ማር ታቀርባለች። እነዚህ ታደርጋለች። ግን አንዴ ትናደፋለች። ንብ አንዴ ከተናደፈች በኋላ ሁለተኛ አትደግምም። ይቺ ሚስት አንድ ቀን ባሏን ትሰድብ ትገላመጥ ይሆናል፣ ትጣላ ይሆናል። ከዛ በኋላ አትደግምም ይላል። ይቅርታ ይደረግላታል። ይስራዋ ታይቶ አገልግሎቷ ታይቶ እፏን ትታ ዱር ሁሉ ልታደር ትችላለች። ለመቅሰም ንብ ትቀስም ነው። እንግዲህ ለቤቷ ምን ያህል ታታሪ እንደሆነች የሚያሳይ ነው። ሶስተኛዋ ተርቡት ነው የምትባለው። ተርብ ናት። ተርብ እንግዲህ ማር ይመስላል የምትሰራው፣ ግን ማር አይደለም ቆሻሻሉ ይላል። እና ይቺ ሴት ደግሞ ሙያም የላትም፣ ደግሳም አይጣፍጥላትም። ቤት ውስጥ ደግሞ ዝርክርክ ነው የሚሆነው ቤቷ። የተርቡት ደግሞ ትናደፋለች ደጋግማ እንደ ንብ አንዴ ነድፋ ትቶ እንደ ልብ ትነድፋለች። እና ከባሏ ጋር መጨረሻ ላይ ትጣላና ሽማግሌ ሰብስባ አለያዩኝ ትላለች አለ። እንግዲህ ሲያሾፉባት ነው። ለምን እናለያይሽ እስቲ ምክንያትሽ ምንድን ነው ስትባል፣ አይ አባጨጓሬ ወጥ ውስጥ ተገኘ ብለው መጮህ ነው። አትከብድም ዕቃ እንግዲህ ወተት ውስጥ ዝንብ ገባ ብላ መጮህ ነው። በሁሉም ጭቅጭቅ ነው የሰለቸኝ። በውሃ ቀጠነው እንግዲህ ሄደው ቤቷ የቆሸሸ ነው፣ ልጆቿም የቆሸሹ ናቸው ምናምን ይላል። እንግዲህ እቺ ተርቡት ናት። የመጨረሻዋ ግን ዝንቡት ናት ይላሉ። ዝንቡት ቅድም ያልነውን ነው። እናኑ አጎናፍር እነማን ነው ምንትስን ነው የሚያነሱት እዚህ ጋር። እና ከቁስል ቀስማ ወደ ቁስል ታስተላልፋለች። ከህመም አንስታ እንዲያርጋ ይክፈላት እንጂ ማን ነው ቀጭን ነው ወፍራም ነው ቆንጆ ነው ሀብታም ነው ደሃ ነው አትልም። ካገኘችው ጋር ትተኛለች ምናምን ይልና በዝንቡት ይወክላታል። ማሸማቀቂያም ጭምር ነው። ሴቶቹ ለጥ ጸጥ ብለውም እንዲገዙ ማስገደጃ መንገድ ነው ይሄ። ንብናት፣ ተርብናት፣ ጣዝማናት እያሉ የሚደለድሉት ማንም መቼም ዝንብ መሆንን አይመርጥም አይደል? የተደወረ ወደዛኛው እንዲገፉ ነው። ያንን ምናልባት በ12ም በ11 ዓመታቸውም የተዳሩ ሰዎች ትዳራቸው ወንድየው እስከፈለገ ድረስ አብረው እንዲኖሩ የማስገደጃ ህግም ነው እኮ ጭምር ነው። መተዳደሪያ ደንብም ጭምር ነው ይሄ እንደዚህ ይደረጋል። ሳይጻፍ ግን የተስማሙበት ህግ ይሆናል። ብዙዎቹ አሁን ከእምነትም ጋር ተያይዞ ከአስተዳደርም ጋር ተያይዞ የሚነሱ ሴትን በአግባቡ አይደለም አላግባቡ እንድትተዳደር የሚያስገድዱ ደንቦች አሉ። አንድ ቄስ ሲናገሩ ምን አሉ መሰለሽ? 3 ናት የሴቷ አይነት አሉ። የመጀመሪያዋ ሴት ባሏ ተናዶ መጥቶ ሊመታት ሲል በር ከፍታ የምትሮጠው ናት። የመጨረሻዋ ማባለጌ በቃ የመጨረሻዋ ሮጣ ጎረቤት ወይ ዘመዶቿ ጋር የምትሄደው ናት። ሁለተኛዋ ደግሞ ሲመታት ለጥጠጥ ብላ የምትቀበል በቃ ምንም የለም የምትቀበል። ሶስተኛዋ በዚህ ዓለም የትም የማትገኘው ብትገኝ ግን እንደ እንትን የምትታዩ ገና ባሌ ተናዶ ሊመጣ ይችላል ብላ ዱላ ቁርጣ የምትጠብቀው
መቼ ነው ቄሱ የተናገሩት? ቅርብ ጊዜ። አዎ እንደሱ አሉ። እኔ እንግዲህ እንትን በመቀበሌ ማለት ነው ትምህርት ሲቀበል የሴት አይነቱ አሉ። የቤተ ክርስቲያን ጎረቤት ነህ ማለት ነው። ነባር ነው። አዎ ነባር ነው። እንትኑ ትውፊቱ እኮ ነባር ነው። በዚህም እነዛ ሊቅ የምንላቸው የቅኔ ሊቆች የምናምኖቹ በሙሉ ይህንን እየመገቡ ነው የኖሩት። ልታፈርሹም አትችይም። አንዳንዴ ያሉ ሴቶች በሚመጡበት ጊዜ እንደው መድኃኒት አዋቂዎችን አይደለም እንደ አውሮፓ ውስጥ ሰብስበው ያቃጠሏቸው። ስለዚህ እውቀት ያላቸው የሚጠይቁ ወይንም ለመብት ምልክት የሚያሳዩ በሙሉ ያው ፓትሪያርኪያልን ገልብጠው ማትሪያርኪያል ያመጣሉ። ምክንያቱም አስተዳደሩን ስልጣኑም ድጋፍ እያገኙ ከሄዱ። ስለዚህ ከሩቁ ማንቋሸሽ አለብን እነዛን ነገሮች። ዛሬስ ቢሆን አለማየሁ አንዳንዴ እኮ ብዙ ሰዎች በጣም የሚደነግጡት ይሄ የፌሚኒስት ነኝ የሚሉ ሴቶች ያስፈሯቸዋል፣ መብት የሚጠይቁ ሴቶች ያስደነግጧቸዋል። ለምንድን ነው ብለህ ስትል ይሄ እንግዲህ ከስር ከመሰረቱ ተያይዞ የመጣው ነው አይደለ አለማየሁ? እንደዛ ይመስለኛል። የኛም ፍርሃት ላይሆን ይችላል እኮ የአባቶቻችንም ፍርሃት ይዘን ነው እንጂ ዘመኑ የሚፈቅድ አይደለም። አንዳንዴ ስታየው እኮ አይፈቅድም ዘመኑ በዚህ ጉዳይ ላይ እንድትናደጂ ምን አገባት እንድትይ በጭራሽ። ላንቺም መብት አልሰጠሽም ዘመኑ፣ እንድትፈሪም ግድ አይልሽም። ግን እኛ ያቺ ነባሯ ትውፊቷ እንዳትገለበጥ ስንል ስንደነግጥና እንትን ስንል እንኖራለን። ነጋሽ ገብረ ማርያም በእናኑ መካሪ ነገር ይመስለኛል ነው። ልክ ነው፣ መካሪ ነው። አዎ ይሄኛው ግን ትንሽ ለየት ይላል። ማለት እንደዚህ ነው፣ አይጨክንም። ሴተኛ ዳሪ የሚለው መጽሐፋቸው የወጣው 1960 ዓመተ ምህረት ነው። ወደ 131 ገጽ አለው እና ከእናኑ አጎናፍር ተብሎ ነው የወጣው። ምክንያቱም በሴቶች ላይና በሴተኛ ዳሪዎች ላይ ያለውን ነባሩን አስተሳሰብ ገልብጦ ስለመጣ ለራሳቸው ፈርተው ነው በብዕር ስም እናኑ አጎናፍር ያሉት። እናኑ አጎናፍር ውስጥም ካራክተር ናት። ስሜን ግን ብዕር ስም አድርጌዋለሁ እንጂ እውነተኛው ስሜ አይደለም ትላለች ልቦለድ ውስጥ። እሳቸው በኋላ ሲያዩት ተቀባይነት እያገኘ በፍልስፍናው፣ በአነጋገር ዘይቤው፣ በአጻጻፍ ስልቱ ሁሉ እየተደነቀ ጋዜጣ ላይ መጻፍ ሲጀምር አይ ብለው ስሙን እናኑ አጎናፍር አሉና ከስር ነጋሽ ገብረ ማርያም አሉ። ሁለተኛ እትም ሲታተም እና ምንድነው ሲጀምር በጥናት ጭምር ነው የነጋሽ ገብረ ማርያምነትን ነባር የጋዜጠኝነት ክህሎትና ከፍታ ያሳያል ሲጀመር። ምክንያቱም ያኔ ቆጠራ እንዳካሄዱ ያስታውቃል። 50,000 ሴተኛ ዳሪዎች አሉ ይላሉ አዲስ አበባ ውስጥ። እንዴ 200 እኮ ነን ይላል አንዱ ተከራካሪ ካራክተር። የአዲስ አበባ ነዋሪዎች እኮ 200,000 ነን፣ ከዛ ውስጥ 1/4ኛው አዎ ይላል። 50,000 በራንደም ቆጠራ አለ አይደለም፣ በሱ ቆጠራ ተረጋግጧል። 50,000 የሚገርመው አለማየሁ እንደው እዚህ ጋር ምናልባት ትንሽ ወደ ኋላ እንሂድና ምክንያቱም በጣሊያን ጊዜም ቆጠራ እንደተካሄደ ፓንክረስት ይገልጻሉ። ሴተኛ ዳሪነትን በሚመለከት ምን ይላሉ? ወደ 1500 ሴቶች በሴተኛ ዳሪነት ይተዳደራሉ ይላሉ እና ከ47 ነጭ ማለት ኢትዮጵያዊ ያልሆኑ ወይ ከጣሊያን ወይ ከፈረንሳይ የመጡ ሴቶች በሴተኛ ዳሪነት ይተዳደሩ ነበር ይላሉ እና ተስፋፋ የሚባልበት ዘመን ነው ይሄ እንግዲህ እና በይፋ የአልቤርጎች ምኖች የተሰሩበት ጊዜ ይመስለኛል ይሄ እና ምን ይላሉ እሳቸው? እንደው እዚህ ጋር ትንሽ ልጨምርልህና ጣሊያን በጣም ጥብቅ የሆነ የዚህ የጥቁርና የነጭ ግንኙነትን የሚመለከትበት ጥብቅ የሆነ ሕግ ቢኖረው ከነኚህ ከሴቶቹ ጋር ያለው ግንኙነትን ግን ይፈቅድ ነበረ። ከጥቁር ሴቶች ጋር ግንኙነት የሚለውን ይላሉ። እንግዲህ ይሄ ኤርትራ ውስጥ መጀመሪያ አስመራ ማዳሚቶ ምናምን ይሏቸው ነበር። ከዛ ወደዚህ ወደ ኢትዮጵያ አይኑ በሚያማትርበት ጊዜ ወደ አዲስ አበባ ለመምጣት ባሰበበት ጊዜ እንደውም የጣሊያን ባለስልጣኖች ስፖንሰር ያደርጉት ነበር ይሄንን ድርጊት። ምንድነው ወታደሮቹን ከዛ ለማባበል ራቁት ፎቶግራፍ እያነሱ የኢትዮጵያ ሴቶችን የተለያዩ አይነት ሴቶችን እንደውም ፎቶግራፋቸው አንዳንድ በጉግል በምን ሲፈለግ ብቅ ይላል። አንዳንዱ ራቁት ሴቶችን ፎቶግራፍ በፖስት ካርድ መልክ እንዲታተም ተደርጎ ጣሊያን ሀገር ይሰራጭ ነበር። ወታደር ለመመልመል ሲፈልጉ ይሄ ነው የሚጠብቃችሁ እዛ እየተባለ የሚልና የወጣት ሴቶችን እንግዲህ እንደዛ ይጠቀሙበት ነበረ እና ብዙ ጊዜ ይላል ወደዚህ ስራ እንዲገቡ እንግዲህ ያው ከፈረንሳይም ሴቶች ማምጣት ፈልገው ፈረንሳይም ከለከለች ይመስለኛል ወደዚህ
እና ምዝገባ ስትል ሃንጌሪያዊ የሆነ ሐኪም ሴተኛ ዳሪዎች ይመዘገቡ ነበር፣ ይመረመሩ ነበር። ይሄ እንግዲህ በተላላፊ በሽታን ለመቀነስ ነው፣ ቁጥጥር ለማድረግ እንዲያመች ነው። ግን እንደዛም ሆኖ ያው በሽታው እጅግ የተስፋፋበት ጊዜ ነው ይላሉ። እና በጣም ይገርማል። በዛ ዘመን የነበሩ እናቶችን አሁን ብትጠይቃቸው የወላጆች ትልቁ ችግር ሴቶች ልጆች የነበራቸው ወላጆች ጣሊያን ወስዶ ያባልግብኛል ብለው ስለሚያስቡ ልጆችን እንዴት ደብቀው እንዳስቀመጧቸው ያንን 5 ዓመት ሲናገሩ በጣም ብዙ የሚያሳዝን ነገር አለው። እና በግድ ደግሞ የተወሰደች ሴት ልጅ አባት ክስ ሄደው ይመስለኛል እና ዳኛው እንዴ ደግሞ አንድ ጣሊያዊ ልጆን ወይም እህቱን በመመኘቱ ኩራት ይገባውታል እንጂ ደግሞ የምን ክስ ነው እንደተባሉ ሁሉ ይጠቅሳል እዚህ ላይና በጣም ይገርማል። The History of Prostitution in Ethiopia የሚለውና የፓንክረስት ፋሺስት ሬሻል ፖሊሲስ ኢን ኢትዮጵያ የሚለው ጽሁፍ ላይ ነው እንግዲህ ገረፍ አድርጌ እንዳየሁትና ይሄንንም እንደው ማንሳቱ ጥሩ ነው ብዬ ነው። ምን ያክል መዋረድ ምን ያክል በደል እንደደረሰ ነው በሴቶች ላይ የምታየው ዓለም ግፍ ነው። የግፍ ስራው ቀጥሏል። ወራቁት ፎቶግራፍ አንስታ ፖስት ካርድ ሰርታ ጣሊያን ሀገር እየበተንክ የወታደር መመልመያ ማድረግ በጣም ከባድ ነው። በጣም ለማየው ልመልስህ ወደ እናኑ እንመለሳው። የናኑ እንደሱ ይላል 50,000 ጥናት ሆኖ የሚቀርቡ አሉ። ጥናቱ እንደው ለአንድ ጊዜ ብቻ እንበለውና ሴተኛ ዳሪ ማለት ሸርሙጣ ማለት ነው። አረብኛ ነው። ሸርሙጣ የተባለው ቃል ከአረብኛ የተወረሰ ሲሆን ትርጉሙ ገላዋን ለገንዘብ በመለወጥ ወይም በማከራየት የዕለት እንጀራዋን የምታገኝ ሴት ናት። የወንድ ደግሞ ሲጠራ ምን ይላል? ሴሰኛ፣ መንዝራ ወይም አለሌ እየተባለ ከሴት ወደ ሴት የመረማመድ ወንደላጤ ወይም ያገባ ሰው ነው ትላለች። እና እንዴ በእሷ ስም የእሳቸውን ጉልበት እንደተጠቀሙ ታያለሽ። 23ኛ ክፍል ናት። እነዚህን አጥርታ ልትረዳ ወይም ደግሞ ጥናት ልታደርግ የምትችልበት ጉልበት አልተሰጣትም። እና ግን እንደዚህ ጥናት የሚመስሉ ነገሮች መጽሐፉ ውስጥ ከልብ ወለድነት ይልቅ ወደ ጥናት ያዘነበሉ ብዙ ነገሮች አሉ። በይበልጥ ከገጽ 72 እስከ 77 ድረስ ሴተኛ ዳሪነትን እንዴት ማስቀረት ይቻላል፣ የገቡትን እሱ ትክክለኛ ስራ እንዴት ማሸጋገር ይቻላል ምናምን የሚለውን ነገር በሙሉ ትልቅ ዶክመንት ሊሆን በሚችል መንገድ ያቀርባሉ። እና እዛ ላይ ነው ቁጥሮቹን ሁሉ የሚጠቅሱት 50,000 የሚሆኑ አሉ። ሌላም አንድ ጥናት አግኝቼ የሴተኛ ዳሪዎች አይነት ይላል። ያው እንግዲህ መቼም ብንሸሾም አለቀብሎናል ቃሉ አይለቀንም። እና ላቀች ድረሴ የምትባል ሴት በፊሎዞፊ ነው ዶክትሬት የያዘችው 1978 ማለት ነው። በእኛ 70 ዓመተ ምህረት አካባቢ ቦስተን ዩኒቨርሲቲ ግራጁዌት ስኩል ነው የሰራችው። ርዕሱ ምን ይላል? ዘ ሶሾ ኢኮኖሚክ ፖዚሽን ኦፍ ውመን ኢን አዲስ አበባ በኬዝ ኦፍ ፕሮስቲቲዩሽን ይላል። እና እዛ ላይ የሴተኛ አዳሪዎችን እሷ እንደምትለው ማለት ነው አይነት ትደረድራለች። ወደ 8 አይነት አሉ ነው የምትለው። የመጀመሪያው ጎዳና ላይ የሚዟዟሩት ቤት የላቸውም፣ ወንዱ ወደ ፈለገበት ይዟቸው የሚሄዱ ሴቶች ናቸው። እነዚህ ካሉት ሴተኛ አዳሪዎች ቅድም ከቆጠርናቸው ሴተኛ አዳሪዎች ከ13 እስከ 17% የሚሆኑት በዚህ ይተዳደራሉ ትላለች። ሌላው ቋሚ ቤት ያላቸው ትንሽ ኪዮስክ ነገር እዛች ውስጥ ቁጭ ብለው የሚሰሩ እነሱ 38% ናቸው። በጣም ከፍ ይላሉ ማለት ነው። የቡና ቤት ውስጥ የሚሰሩ አሉ። እድሜያቸው ከ15 እስከ 25 ድረስ ይሆንና ቆንጆዋ በጣም አትራክቲቭ የሆነችው ብቻ ደሞዝ ይከፈላታል። ሌሎቹ ማደሪያ ያዘጋጅላቸዋል፣ የሚበሉት አለ። ከወንዶች በሚያገኙት ግብዣና ገንዘብ ድርጎ ላይ ነው የሚኖሩት ትላለች። አራተኛውና በጣም የገረመኝ የምሽት ክበብ ትላለች። የምሽት ክበብ የተጀመረው የአፍሪካ አንድነት ምስረታ ላይ የአፍሪካ አንድነት እንግዶች ሲመጡ እነሱን ለማስደሰት ሲባል ቡቤ በረሃ አካባቢ የዳንስ ምሽት ተጀመረ። ይሄ ግራማፎን እያሰሙ ሙዚቃ ዳንስ ከመቼው እንዴት እንግዳ ለመቀበል እንደፈጠነን አይተሻል። የአፍሪካ መሪ ይላላው አዲስ አበባ ቀንም ሌሊትም ነው ያስተናገደችን አለ እየተባለ ይቀለዳል። ጥሩ ቀልድ አይደለም ግን አለ። እና አሁን የሚሉት እንግዲህ ያችኑ የዕለቷና ከ5 እስከ $10 ከ10 እስከ $15 ደግሞ ለአዳር ይላል። የመጠጥ ቤት ባለቤቶች ደግሞ 5ኛው ነው። እዚች ጋር አንድ እናንሳ። ብዙ ጊዜ ፕሮፌሰር መስፍን ወልደ ማርያም ሲቀልዱ አይታይም አይደል? ግን ያኔ
ዴሊጌት ለሆኑ ለመጡት የአፍሪካ ህብረት ስብሰባ ተሳታፊዎች በሙሉ ትንሽ እየተሰጠ የተማሩና የውጭውን ዓለም የሚያውቁ ሰዎች እንዲኖሯቸው ቋንቋም ባልደረባ እንዲሆኑ ተሰጥተዋል ብዙዎቹና ፕሮፌሰር መስፍን ሲያወሩ ነው ይዘው ወደ ውቤ በረሃ ይሄዳሉ። ከጋና እኔ መጣ ይመስለኛል። ከዛ ይገባሉ። ሲደንሱ አጭር ያበሻ ቀሚስ የለበሰች ቆንጆ ሴት ከውስጥ መጣች፣ ከጓዳ መጣች። ከዛ ስትደንስ ወደዳት በጣም ያለ ስብሰባ የመጣው በጣም ወደዳት። እሷን ነው የምፈልገው አሉ። ኧረ እኔ አልፈልግም አለች አሉ። ሴቷ እምቢ አለች አሉ። በኋላ የጃንሆይ እንግዳ ነው፣ ጃንሆይን ታሰድቢያለሽ፣ ሄዶም ስማችንን ያጠፋል፣ እንዲያሉ ይባል፣ እንደ ባክሽ ብለው ለመኑ፣ ፕሮፍ ለመኑ። ከዛ ገባች። ሲወጡ ትንሽ ቆይቶ ደግማለሁ አለ። ኧረ አንዱንም ለአገሬ ብዬ ነው አለች አሉ። በቃ እውነቷን ነው፣ ለአገሯ ብላ ነው አንዱንም አየሽ። እና ይሄ ወደ ምን መራኝ መሰለሽ? አንድ ወደ ስብሐት ስራዎች ስብሐት የሌቱም አይነጋልኝ ላይ አውርተነዋል። እሱን የሌቱም አይነ ውይይቶቹን እዛ ውይይት ላይ ማሚት ሽሮሮ የምትባል ሴት አለች። ብዙ ጊዜ ከዚህ እነናኑ አጎናፍርንና እነማን ነው ምንትስን ቦታ አንሰጣቸውም። አገር ጉዳይ አይደለም፣ የቤተሰቦቻቸውን ጉዳይ ግድ የሚላቸው አይመስልሽም? እንዝላልነት፣ ጋጠ ወጥነት፣ ለምንም ግድ የማይሰጠው መሆን እዛ ያደረሳቸው ናቸው ብለን ነው እንደመድመው አይደል? ስብሐት ግን እንደሱ አያረግም። አንድ ልጅ ከዩኒቨርሲቲ ይመጣል፣ ቆንጆ ነው፣ እሷ የምትወደው ካራክተር አለ አይደለም፣ ክንፈ የሚባል እሱን ይመስላል የልጅነቱን። እና ይመጣና ቁልጭልጭ ብሎ ትምህርቱንም ትቶ 2 ቀን 3 ቀን እዛ ይታያል። ከዛ ምን ፈልገ ነው ትለዋለች ማሚት ሽሩሩ መታ። እንዶ በቃ መዝናናት፣ አንቺንም እወድሻለሁ እኮ አንቺን ለማየት ነው የምመጣው አለ። ትምህርት ትማር የለም? አዎ በቃ እንግዲህ እኔን የምታገኘኝ በትምህርት ትልቅ ውጤት፣ መቼ ነው ፈተና? ከወር በኋላ ትልቅ ውጤት ካመጣ እኔ ጋር ታድራለህ አለችው። ሄዶ ትልቅ ውጤት ይዞ መጣ። ይሄ የወገን በሌላ በማያ ወገንተኝነትን ምንን ሊያሳይ የሚችል አክሽን ይመስለኛል። ዝም ብለሽ ስታይ ስብሐት አለ ጉዳይ አላስገባም ማለት ኪዘንተኪዝ የሚባል የግሪክ ደራሲ ያለ አይደለም? እዛ ዞርባ ዘግሪክ የሚለው ልቦለድ ላይ ቦምቦሊና የምትባል ሴት አለች። እሷም እንደሱ የውጭዋ ደግሞ እናኑ አጎናፍር ናት። እና ክሬትን ሊደበድቡ ይመጣሉ። የእንግሊዝ፣ የጣሊያን፣ የፈረንሳይ መርከቦች ይመጣሉ እና መድፍ ሊተኩሱ ሲጠጉ ትሄዳለች። እሷ ቦምቦሊና በጣም ቆንጆ ናት። ትሄድና ኖ ቡምቡም ትላለች። አተኩሱ። ክሬት እንግዲህ ተንቀጥቅጣለች። መድፉ ከተተኮሰ ከተማዋ ልጠፋ ነው አይደል? ከጣሊያኑም ከእንግሊዙም ከፈረንሳዩም በፍቅር ይዛቸው ሳይተኩሱ ቀሩ። ይህ እንግዲህ ለአገር ውለታ መዋል አይደል? ያችን ይዞ ሬፕሊካዋን ነው አይ ቲንክ እዚህ ማሚት ሽሩሩ ጋር ያመጣው። ግን ለትክክለኛ ቦታ አይታጩም የሚባለው ነገር ምናልባት ስለገፈተርናቸው አይገቡም እንደማለት ነው። የሚገርመው የማን ንጉስ እንደሆኑ አላውቅም። እንግዲህ አሁን ይመጣሉ ኢትዮጵያ ውስጥ የዳንስ ስነ ስርዓት ተይዟል። ወንዶቹ መደነስ ይችላሉ፣ ሚስቶቻቸው መደነስ አይችሉም፣ የመኳንንቶቹ። ስለዚህ ከውቤ በረሃ ነው ዳንስ የሚችሉ ሴቶች ሄደው ተመርጠው ተመልምለው እና እዛ በዳንሱ ላይ ተሳተፉ የሚባል ነገርም አለ። ስለዚህ ስማችንን ጠበቁልን ማለት ነው። አይችሉም። ያቺ በብልግና የተጀመረች የምትመስለው ዳንስ አስፈላጊ ሰዓት ላይ ያለች። አርቪንግ ዋላስ የሚባል የአሜሪካ ደራሲ ያለ አይደለም? አርቪንግ ዋላስ ጎልደን ሩም የሚል መጽሐፍ አለው። ጎልደን ሩም ይህንን ነው የሚተርከው። ጎልደን ሩም ስለማይፈቀድ በድብት አንደርግራውንድ ይህንን የሚያከናውኑ ሴቶች ዘሮች አሉ፣ በጣም ቆንጆች ምናምን እዛው አገር ውስጥ በአግባቡ አይታወቅም እንጂ ሌላው ዓለም በሙሉ ያውቀዋል። ወደዛ አገር ከሄድን ይሄ መዝናናት አለ የሚል በኋላ አንድ የሌላ አገር ሰው መሪ ወደዛ ከተማ ለመምጣት ፈለገ። አሁን በቃ ኖራችንን አጽዱ እንዲህ የሚባል አለ ፈልጉ ተብሎ ሰላዮች ተላኩ። ሴትዮዋን አመሳቀሉ። እሷን እስር ቤት እስከ ሰውየው እስኪወጣ ጥርግርግ ልክ እንደኛ አሁን ከተማ ውስጥ ያሉትን ጠራርገው አፋፍሳው ከአዲስ አበባ ውጭ ይወረውሯቸዋል ወይ ፖሊስ ጣቢያ ያሳድሯቸዋል። ልክ እንደሱ ጠራርገው ካጸዱ በኋላ ሰውየው ሲመጣ ምን ትፈልጋለህ፣ ምን ብናረግልህ ይሻላል ሲሉት ጎልደን ሩም ውጭ ማየት ነው። እንደገና አቋቁሙ፣ ልቀቋ፣ ሴትዮዋን እቃዋን በሙሉ ስጧት፣ ዛሬውኑ አሁኑኑ ተስተካከል ተባለ። ይኸውልሽ እና እንግዳሽ ምን እንደሚፈልግ አታውቂም። ልክ ነው። የአፍሪካ ህብረት መመስረቻ ላይ ደግሞ ብዙ ማሙኘት ያለብሽ ሁሉ በዲፕሎማሲ ማሙኘት ያለብሽ ሰዎች ነበሩ። የካዛብላንካና ምናምን ተከፍለው እነሱን አንድ ለማድረግ
የሚያስፈልጋቸውን ሁሉ ማሟላት ያለብሽ አቅርቦትሽ ሰፊና መጠን የሌለው አይነት የሌለውም ሊሆን ይገባል። ጃንሆይ አላየውም እያሉ ይፈቅዱ ነበር። ሌላው አለማየሁ ቅድም ካነሳው ከዚህ ከፒኤችዲው ጥናት ውስጥ አንደኛው ቤት ውስጥ የሚለው ቤት ውስጥ ያሉ ትናንሽ ቤቶች ውስጥ የሚለው በየሰፈሩ ከማህበረሰቡ ጋር አብረው የሚኖሩ እድር ውስጥ ያሉ ሴቶች ነበሩ አይደለ? ማታ ላይ ብቻ እቺ ቀይዋ መብራት ትበራለች። ቀን ግን እንደማንኛውም ቤት የሽሮ እህል ሜዳ ላይ ይሰጣል፣ ቡና ይጠራራሉ፣ በርበሬ ይሰጣል፣ ቡና ይጠራራሉ። ሰው በርበሬም ቅመሱ ይባላል። እና ማህበረሰቡ ውስጥ የሚኖሩ እሱም ቢሆን ውስጥ ለውስጥ ያቺኩ ማን ነው ምንትስ አንዱ ያማማት እሱ ነው የሚያማት አንዱ። እና ይኸውልሽ አሁን በጣም የገረመኝ እቺ ሴትዮ 1978 አይደል የሰራችው? ሁለት ጨምራለች። ኦብዘርቭ ስናረግ ስንዞር ያየነው የሴተኛ አዳሪ አይነት ብላ ነው ሁለት የጨመረችው። አንዱ ተማሪዎች ትላለች። ተማሪዎች ለማርክ ፍለጋም ቢሆን ወይም ደግሞ የጎደለባቸውን ለማግኘት ሲሉ የሚሰሩ ተማሪዎች አሉ። ለማርክ ብለው ከመምህሮቻቸው ጋር ለሌሎች ለአንዳንድ ወጪዎችና ከጓደኞቻቸው ጋር ለመስተካከል ሲሉ ደግሞ በድብቅ እንደሆኑ ኢንተርኔት ባይኖርም የሆኑ አገናኝ ሰዎች ጋር ፎቶቸው ተይዞ እንደዚህ የሚያደርጉ ተማሪዎች አሉ ትላለች። እነዚህን እዛ የሴተኛ አዳሪ እንትን ውስጥ ከታቸዋለች። እኔም ሄጄ አንዳንድ ቦታ ላይ እንዶ ስም ባንጠራም የአካባቢውን ሄጄ ያለው አናግሬያለሁ። ዩኒቨርሲቲዎች ያሳዝንሻል የደረሱበት። ደግሞ የሚገርምሽ ደላላዎቹና አገናኞቹ ገንዘብ ጉልበት እያገኙ ሄዱ። ስለዚህ መምህር ሁሉ አባል ማድረግ ጀመሩ። ለነሱ የሚፈልጓት ሴት ልጅ ለዚህ ስራ የምትፈልጓት ሴት ልጅ እምቢ ብትል በመምህሩ በኩል ያስገድዷታል። ኤፍ ነው የምሰጥሽ 1 አመት ምናምን እያለ እስከዛ ድረስ ጉልበት አግኝተው ነበር ይላል። ፎቶአቸው በሙሉ ይሄ ሺሻም ቤት ምናምን ተቀምጧል። ትላልቅ ሆቴል ውስጥም ዝም ብሎ ጠረጴዛ ላይ የተሞነጨረ ስልክ ቁጥር ታገኛለሽ። እነሱ ቢያጸዱትም እምቢ አለ ትላልቆቹ። እሱ አለ ግን በዛ ስደዊ የሚያገናኝሽ ከሱ ጋር ፎቶዎች አሉት። ያገኝሽ የትኛዋን ምናምን ይላል። አንቺ ያለሽበት ድረስ እንዲመጡ የሚያደርግ ማለት ነው። እና ያ ቀድሞ እነዚህ ነገሮች ፍንጮች ነበሯቸው ማለት ነው እኮ በ1970 ማለት እኮ እኛም ገና ሃይ ስኩል ውስጥ ነን። ግን በዛን ጊዜ እንደውም ኤሌመንተሪ ነበርን እንጂ በዛን ጊዜ እነዚህ ተማሪዎች ነበሩ ማለት ነው። እንደዚህ የቸገራቸው ውስጥ ለውስጥ የሚሽኩለኮለኩ እና ያኔ ይህንን አይቶ ማስተካከል ነበረብን። ነበረብን። ሌላው ሁለተኛው አይነት ደግሞ ምንድነው? የመንግስት ሰራተኞች ገንዘብ አጠር ሲላቸው አንዳንዴም በአግባቡ ያችን ደሞዛቸውን ሳይጠቀሙባት ሲቀሩ ማታ ቆንጆ ሆነው ይወጣሉ። ማን እንደሆኑም አይታወቅም። ከማን ጋርም እንዳመሹ እንዳደሩ አይታወቅም። ጠዋት ወደ ስራቸው ይሄዳሉ። እነዚህ አይነቶች ደግሞ አሉ። እነሱ አሁንም ሳይኖሩ አይቀሩ እና እነዚህ እና ልንጨምርባቸው ሳንችልም የዘርፉን አይነት ለምሳሌ ስብሐት ሌቱም አይነጋልኝ ላይ የህፃናቶች አሉ ይላል። ጊዮርጊስ ጋር አደባባዩ ላይ ቆሎ ማስቲካ የሚሸጡ ይመስላሉ፣ ግን ቆሎና ማስቲካ አይደለም የሚሸጡት። ጥላሁን የሚባለው ካራክተር ሲመጣ ዛሬ በቃችሁ በቃ ወደ ቤት ግቡ ብሎ ብር ይሰጣቸዋል ይላል። እሱ መፍትሄ አይደለም። እንደው አደራጅቶ አንድ ላይ አድርጎ አሁን ይሄ መደራጀት የሚባለው ቃልቋል አላማው ምኑም አያምርም እንጂ እንደሱ አድርጎ የሆነ የሚሸሸጉበት ጥላ ትንሽ የሚበሉበትና የሚያዝሩበትም ነገር ቢመቻችላቸው ኖሮ ከዛ ሊወጡ ይችሉ ነበር። እና እነሱም ብቻ ፍለጋ የታመሙ ሰዎች ናቸው። 9፣ 10፣ 11፣ 12 አመት ያሉ ልጆችን ፍለጋ የሚመጡ ደንበኞች ነበሯቸው ይላል። እነሱስ እዚህ ውስጥ ሊካተቱ አይችሉም ወይ ነው? ምናልባት ያልደረስንበት ብዙ ጥናት ሊኖር ይችላል ብዬ አስባለሁ። ሁሉም ግን የሚያጠኑት ከምን ወገን ነው? በዚህ በማህበራዊና ኢኮኖሚያዊ በሆነው ጉዳይ ላይ ብቻ አተኩረው ነው። ይሄ ጠለቅ ብሎ መግባት ይፈልጋል ይሄ ነገር አይደለ ይመስለኛል። ምክንያቱም እነዚህ ጸሐፊዎች ናቸው እኮ ወደ ጠለቅ ብለው ገብተው ጸጋይም ስብሐትም ብትል ብርሃኑ ዘሪሁንም እንደዚሁ አሉት ጽሁፎች ይመስለኛል። የበደል ፍጻሜ ነው አሉ። እና ምናልባት እነሱ ጠለቅ ብለው ስነልቦናዊ የሆነ ትንታኔ ወይ እንደዚህ ሊሰጡን የሚችሉ ከሆነ በዛ መንገድ ቢታይ እንጂ ጥሩ ነው። አለበለዛ አሁንም ቢሆን ቀጥሏል እኮ አይደለ? አለማየሁ በ9 አመት ልጆች መዳር እኮ እንደገና መጥቷል ተመልሶ። እንደገና አሁንም እየታየ ነው። በዛ ፌስቡክ ላይ በዚህ በግጭቱና ምን እንደተወሰደ ሁሉ አይታወቅም። እና እርምጃ የተወሰደ የለም። ትናንሽ ልጆች
ተመልሰን እንደገና ዛው ውስጥ ላለመግባታችን ምንም እርግጠኛ የምንሆንበት ነገር የለምና ጥናቱ ብዙ ጊዜ የኢኮኖሚ ችግር ስለደረሰባቸው ወደዚህ ገቡ ወይ የሚለው ብቻ በቂ አይደለም። እዛ መሰረቱን መመርመር ግድ ይላል። ግን እንደው አሁን አንዳንዴ ይሄን የነናኑ ጉዳይ መቼ ነው ዘመኑ ብለን እንድናስብ ያደርጋል። ለምሳሌ ዓለማዊ የሆኑ አገራት ነበሩ አይደል? ከ3000 ከ2000 ዓመት በፊት ለምሳሌ ሮም ውስጥ ነበር ምን የሚባል ነው አንድ ፖምፔን ውስጥ ስዕል ተስሎ የሚያስፈልገው አይነት የቱን ነው የምትመርጠው ምናምን ተብሎ እነሱ የእሳተ ገሞራ ነው ያጠፋቸው ይላሉና አሁን ተፈልፍሎ ሲገኝ በቃ በደንብ በድንጋይ ላይ ተሳለ። አሁን የተቀበጠበት ነገር በሙሉ እዛ ላይ ነበር በስዕል ተስሎ ምን ብሎ ከዛስ በፊት የለም ነበር ብለን ስንጠይቅ ቅድም እንዳልነው ነው ተሰርስሮ ሲታይ ማስተላለፍ የሚፈልገው አንድ የሆነች ኤሌመንት ትሆናለች። ግን ያቺ ሰርስረሽ በደንብ ስትገቢበት ይሄንን የነናኑንና የነማኑ ምንትስን ተግባር ክንውን ነበር ለካ ብለን እንድናስብ የሚያደርጋል። አንዱ ኦሪት ዘፍጥረት እንግዲህ እኮ የመጨረሻው ነው አይደል? ተጠጋን 5000 እንግዲህ ከ8000 እንግዲህ ተጠጋን ምን ያህል ይቀራል? እና ከዛ በፊትም እየተስለከለከ ነበር ማለት ነው። እና የይሁዳ ታሪክ ነው እዛ ላይ ያለው። ይሁዳ የያዕቆብ ልጅ ነው። 3 ይሁዳዎች አሉ መጽሐፍ ቅዱስ ላይ። አንዱ ያስቆሮቱ ይሁዳ ነው። ከዛ በኋላ ነው ይሁዳ የሚለው ስም የጠፋው። አይ ቲንክ የሱ ክህደት ማሳያ ከሆነ በኋላ ይሁዳ የሚለው ስም ሳይቆም አይቀርም። የተረሳው ሐዋርያ ይሉታል። የይሁዳ መልእክትን የጻፈው አንዱ ሌላው ሐዋርያ ነው። ሌላኛው ግን የያዕቆብ ልጅ አለ ይሁዳ የሚባል አለና እሱ 3 ልጆች ወለደ ይላል። ኤር አውናንና ሴሎም የሚባሉ ወንድ ልጆች ወልዷልና 3 ልጆች አሉት። የመጀመሪያው ኤርን ትዕማር ለምትባል ሴት ይድራታል እና ትዕማር ጋር አብሮ እየኖረ ግን እግዚአብሔርን የማያስደስት ነገሮች ያደርጋል እና ቀሰፈው ይላል እግዚአብሔር። ትዕማር ብቻዋን ቀረች። ስለዚህ ይሁዳ አውናንን ይጠራውና ለወንድምህ ልጅ ፍሬ ሳያፈራ ስላለፈ ለወንድምህ ፍሬ ያፍራለት ብሎ ያጋባዋል ለዛች ሴት። አውናን ደግሞ ሲያስበው በሱ ስም የሚጠራ የእሱ ልጅም እንደማይሆን ሲገባው ወዲያውኑ ዘሩን እያወጣ ወደ ውጭ ታፈሰሰ ይላል። እሱንም እግዚአብሔር ያድና ይቀስፈዋል። 3ኛው ሴሎም እንዳይድረው ፈራ። እግዚአብሔር ይቀስፍበታል። ያለው አንድ ልጅ ነው አይደል? ወራሽም ሊያጣ ነው እና ሴቷን እያለዘበ ቆይ ትንሽ አደግ ይበል እድሜ የሚጨምር ሰውነት የሚጨምር አንቺ ግን ከቤተሰቦችሽ ጋር ቁጭ በይ እና ጠብቂው ብሎ ያስጠብቃታል። ብትጠብቅ ሴሎም ሊመጣና ሊያገባት አልቻለም። ስለዚህ አንድ ጊዜ በግ የሚሸልቱ ቦታዎች ጋር ይሄዳል ይሁዳ እና በጎቹን ይዞ ወደሚሸልቱት ቦታ ሲሄድ ሰዎች ይነግሯታል ለዛች ለልጆቹ ሚስት አማችሽ እየመጣ ነው እዚህ በግ ሊያስሸልት ምናምን ሲሏት ጥሩትልና ተከናን ባመን ብላ የሆነ ቤቱ በር ላይ ትጠብቀዋለች። በዛ ሲያልፍ ያያታል። ያኔ ነበር ማለት ነው እባክሽ ወደ አንቺ ልግባ ይላታል። ብትገባ ምን ትሰጠኛለህ ትላለች። ድርድር ነው ማለት ነው አይደል? ከጠቦቴዎቹ ውስጥ የሰባውን እልክልሻለሁ ይላታል። እስክትልክልኝ ድረስ መተማመኛ ምን ትሰጠኛለህ ትለዋለች። ቀለበቱን፣ ኮፍያና ምርኩዝህን ሊያዝ ትላለች። 3ቱንም ነገር ይሰጣትና ይገባል ይወጣል። ወዲያው አረገዘች ይላል። ሴት ማርገዟን ያወቁ ደግሞ ሄደው ለይሁዳ ነገሩት። ምራትህ የልጆች ሚስት አርግዛለች እና ዘሙታለች ምን ትላለህ ይሉታል። አይ ይሄማ ከዘሞተች በእሳት አቃጥሉልኝ ይላል። ያኔ እሳት ነው የሚቃጠሉት፣ በእሳት አቃጥሉልኝ ይላል። ወዲያው እሷ ደግሞ ቀለበቱን፣ ዱላውንና ኮፍያውን ትልክለታለች ለይሁዳ። ትልክና የኔ ልጅ አባት ይሄ ነው ትለዋለች። እኔው ነኝ እሷ ልክ ናት፣ ልጄንም ሳልድርላት ፈርቼ ቀርቻለሁ፣ እሷ ጋር ምንም ጥፋት የለም ተዋት ይላል። እዚህ ላይ ፈልቅቀን የምናወጣው ያኔ በድርድር ጠቦትም ይሁን እህልም ይሁን ምንም እየተሰጠ የሚገቡበት ቤት ነበር ማለት ነው አይደል? ከዛሬ 4000 ምናምን ዓመት በፊት ከሙሴም በፊት ነው ይሄ ነው። ከሱ ደግሞ በፊት ስንት ዓመት ወደ ኋላ ይሄድ ይሆን? ይሄ ልምዱ ቢኖር ነው እንግዲህ ይሁዳን የሚያክል ማህበረሰብ መሪ ልግባ ያለው እንግዲህ በወንዶቹ ዘንድ ማያጸይፍና የተፈቀደ ነገር ነበር። እንደዛ እንዳያጸይፍና እንዲቀበሉት ያደረገው የእድሜው ጋፕ ስንት ነበር ከዛ በፊት የነበረው እና ፕራክቲሱ የቆየ እንደሆነ እንድጠረጥር ያደርጋል። አብሮን የኖረ ምናልባት አብሮን የተፈጠረና አብሮን የቀጠለ እንስሶቹንም ስትመለከቺ ለምሳሌ ወፎቹ ባፉ አቀብሏት ነው። ስብሐት ደግሞ የነገረን አንድ የሸረሪት አይነት አለች። ያቺ ሸረሪት ምንድናት? ወንዱ አንሶ ነው የሚፈጠረው የተፈጥሮ
ሌላው ቦታ ላይ ወንዱ ወይ ቀንዳለው ገዘፍ ይላል። ሸረሪቷ ጋር እሷ ናት የምትገዝፈውና እንትን ካለ ትይዘውና ትበለዋለች። እንዳትበላው ምን ያደርጋል? በሸረሪት ድር የተጠቀለለ ነፍሳት ያቀርብላታል። ሸረሪት ድሩን እየፈታች ለመብላት ስትታገል እሱ እንትን ብሎ ይጠፋል ሳይበላ። እንደሱ ያደርጋልና አንዳንድ ወመኔ ወንድ ሸረሪቶች የተበላውን ጠቅልለው ያስቀምጡላታል አለ። እንደዚህ እንዳሁኑ እኛ ጋር ያስቀመጠችውን ብር ይዘው እንደሚጠፉት ማለት ነው። እንደዛ ነው። እና ይሄ ተፈጥሮ ውስጥ ያለ ነገር ነው። እንቀበለው ባይባል እንኳን ምናልባት ኮምፕሮማይዝ ማድረግ ይኖርብን ይሆን? አንዳንዴ የአሜሪካ ፍርድ ቤቶች ልመናንም ሰውየው ራሱን የሚገልጥበት መንገድ ነው ይላሉ አሉ። እየለመና ስር ተይዞ ፍርድ ቤት ከዛ በኋላ ነው የተተወው። ሰውየው ራሱን የሚገልጥበት መንገድ አጥቷል። በቃ ልዋረድ ምንድን ነው እዚህ ቁጭ እላለሁ አልሰራም ምናምን ካለ ይሄኛውም ልክ እንደዛው ይሆን ብለሽ እንድታስቢ ያደርጋል። አለመነወሩስ ደግሞ ልክ ነው ወይ? እሱም አለ። እሱም ሌላ ጥያቄ ነው። ደግሞ ይሄ ብቻ ነው ወይ የሰው ልጅ በባህሪውስ የግድ እዚህ ጉዳይ ላይ ሳንወስነው የባህሪስ የለም ወይ? በስነ ጽሁፋችን ውስጥ በብዙ እናየዋለን። በዓሉ ነው መሰለኝ በዓሉ ግርማ አንዱ እሱ ነው። በዓሉ ግርማ ሉሊትን የተጎዳች ያደርጋታል። ለመጎዳቷ መልሱ እሱ ነበር ወይ አይደል? በተለየ መንገድ አፈንግጡ ካልመጣ በስተቀር እሱ ነው ወይ የእሷ መመለሻ መንገድ? እሱስ ደግሞ የሚያቀርብበት መንገድ አይደል? የሚያቀርብለት መንገድ እኮ እሷን የሚያቀርብበትና የሚተርክበት በዓሉ ግርማ የሚተርክበት መንገድ የሂሮ አይነት ነው። የጀግና መቶ እግሯ ላይ ወድቆ ሲለምናት ደስ ይላታል። ያ ማን ነው ስሙ? የአስቀያሚው ካሮጊቶች ብርገዝሉ በዛብህ እየመጣ እግሯ ስር ሲወድቅ ያውም ገድሉ የተባለ ሰው እንግዲህ እያመጣ ያደንቅላታል። ሌላም አለ ወንድያሊ ብቻ ሳይሆን ስዕልም ውስጥ አሁን የመስፍን ሀብተ ማርያም ታቱን ሊፕስቲክ አለ። እሱን አየሁት። እንትን አላት ንቅሳት በዚች በቀጭኗ ሆናለች። እሷን ለማጥፋት የሚሞክሩ ነበሩ። እኔ የነበርኩበት አካባቢ ላይ በወፍራሙ ንቅሳቱ ላይ በወፍራሙ ይሄ እንትኑን ሜካፑን ያደርጉበታልና አንዷ ቀለጠ ስትል ምንድነው የቀለጠው ብዬ ደንግጬ ያቺ ቀለጠ የተባለችው ከኋላ እሷ እንግዲህ የምታረግላት ለካ ሙቀት ሲሆን ቀልጧል። ስትመጣ ጠየኳት፣ ምንድነው ቀለጠ የጣዳችሁት ነገር አለ እንዴ? ስል አይደለም ሜካፕ እዚህ ላይ ንቅሳቱ ላይ ንቅሴ ናት ይላሉ እንትን ሊሉ አይደል? እሷ እዛ ላይ እንደዚህ ዘንድሮ ንቅሳት ፋሽን ሆኗል እኮ። ፋሽን በሌላ መንገድ መጣ። ግን ደግሞ የሚያሳዝኑሻሉ። አሁን ከትምህርት ቤት ስትመጣ እንዴት ልጅ አየሁ ነቅሰዋታል። ገና 14 ናት 13 ዓመቷ። አሁን እንኳን ቢተዋት ምን አለው? እሷ ፈልጋ ካላረገችው መቼም ቢፈልጉም እኮ አለማገናዘብ ነው። ሌላውን ዓለም ያሉበት ላይ ሲደነቁ ይታያል እናቶች አይደል? በቀይ አንገታቸው ላይ አንድ አስቸጋሪ ተረት አለ ስሰማው የሚገርመኝ። የጠይም ሴት ንቅሳት የወጪ ብዛት ነው። ቀዮቹ ላይ እንደቀሱት ከሩቅ በውግ ብሎ ይታያል። አየሽ እሱን ስታይ ካለችበት አንጻር ንቀሱኝ ብላ ታለቅስ ይሆናል። እንደውም እምቢ ብሎ ወደ ከተማ እንድታይ ማድረግ ነው እንጂ አሁን 12 13 ዓመት ሆና መንቀስ ከጓደኞቿም የስነ ልቦና ችግርም እንዲፈጠርባት ማድረግ ነው። እንግዲህ ከተማ ነው ከተሜነት ነው እነዚህን ነገሮች በብዛት የሚያስፋፋው አይደለ? ከነተረቶችም ከተማ ሆና ይባላል አይደለ? እንግዲህ ትልቅ ነገር ሆኖ ማለት ነው። ግን እኮ እሱ የሚከበር ነበር እኮ። አንዳንድ ሽማግሌዎች ያለው እኔ ቂጥኛ ወጣሁት ገና በ18 ዓመቴ ነው ብሎ ይኮራሉ። ያኔ መኩሪያ ነው እንጂ እንትን አይደለም። አክሞ ለማዳንም ያስቸገረው እሱ ነው ይባላል። የማህበረሰቡ የሚኮራበት ነገር ሆነ። ምን ይባላል መሰለሽ? ቂጥኝ ያላወጣ ሴቶቹ የሚዘፍኑት ያልተኳለ ሰው እሱም አይጠይቀኝ እኔም አልሰጠው የሚል። በጣም ይገርማል። አየሽ፣ ሶሳይቲው አክብሮ ይዞት ነበር ማለት ነው። ያ በዝሙት የሚመጣውን ችግር እንደ መኩሪያ አድርገውታል። እንግዲህ ያልተኳለ በየሳምንቱ ቢያስመረምርም አልቻለም። እኔ እርግጠኛ ነኝ እሱ ከሚያስመረምራቸው 1500ዎች ተጨማሪ ነበር ማለት ነው ያኔ። ምክንያቱም አለማየሁ እነኚህ እኮ የተመዘገቡት እኮ በምርመራ በምን ተይዘው ያው ግንኙነታቸውም ከጣሊያን ወታደሮች ጋር ብቻ እንዲሆን ነው። መኮንኖቹ ምኖቹ ያው ከፈረንሳይ የሚሆን ከጣሊያን የመጧቸው ሴቶች ይኖራሉ። ደግሞ ይኸውልሽ መጀመሪያዋን ገና ላንቺም ስነግርሽ እቅዱን የደነገጥሽባታለች ቃሏን አይደል? እሷን ለመቀየር ፈለግኩ። ምናልባት ለምሳሌ ሴተኛ ዳሪ የሚል ነባር ዲክሽነሪዎች ውስጥ አሉ ብዬ አማርኛ በአማርኛ ፈለግኩ። የትም የለም። ስለዚህ ጊዜ አመጣሽ ይሆን እንዴ?
ማለዘቢያ አላወኩም ከዛ ይልቅ ቅሬ የሚል አለ ከሳቴ ብርሃን ተሰማ ላይ ቅሬ ያልተቀጣ የጋለሞታ ልጅ ምናምንቴ አውታታ ህገወጥ አውደልዳይ ጋጠወጥ ወልባዳ ወልፋሳ ወመቴ ማለት ነው ይላሉ። ከዛ ደግሞ ቅሬ በአካሏ የምትነግድና ባል የሌላት ወይም የሴት ጎናዴ ምን ይሁን ለብቻ በጉልሙትና ነዋሪ ቅሬ ትባላለች ይላሉ። ያኛው ዘመን አመጣሽ እነዚህን የመስደቢያ የቅርብ ጊዜ እኮ ነው ይሄ ራሱ ሴተኛ ዳር የሚለው የቅርብ ጊዜ ነው መሆን አለበት። አንዳንዴ የግድ በዚህ ንግድ ላይ ብቻ አይደለም እኮ ለብቻቸው የሚኖሩ ሴቶች ራሳቸውን ችለው የሚኖሩ ሴቶች ንብረት ያላቸው መሬት ያላቸው የሚያሳርሱ ምን የሚሉ ያው ሴት አዳሪ ነው የሚባሉት አይደል? የሚተዳደሩት በራሳቸው ማለት ነው። ስለሆነ ይኸውልሽ አሁን እኔ በፊት አጼ ቴዎድሮስ የኮሶ ሻጭ ልጅ ሲባሉ ምን ያናድዳቸዋል ነበር። ለካ እዛ ውስጥ ኮኖቴሽን አለው። ሴተኛ ዳሪ ልክ ቅድም እንዳልሽው ነው። ሀብት ያላቸው እንደ ድሮ ገረድ የሚባለውን የሚቀጥሩ አሽከር ያላቸው ቤታቸው የተሟላ መሬት ያላቸው የሚያሳርሱ ምናምን ሴቶች አሉ እና እነዚህ መኳንንቶች መሳፍንቶች እነሱ ጋር 3 ቀን 4 ቀን ለማደር ይመጣሉ። ሰበቡ ግን ምንድነው? ኮሶን ጠጣ ነው። ኮሶ ታጠጣለች ይባላል፣ ግን ፍላጎቱ ሌላ ነው እና እዛ ይመጣሉ። አሽከሮቻቸው ምናምን ያመጡትን ጭነት ያወርዳሉ ምናምን። ያ ሁሉ እንደ ክፍያ ነው ይዘው የሚመጡት። 3 ቀን እዛ ኮሶ ሊጠጡ ገቡ ይባላል። ኮሶ ሊጠጡ ገቡ ይባላል እንጂ አላማው ያቺ የናኑ አጎናፍር እንትን ነው። ይሄኛው መኳንንት ሴት ደግሞ ሌላ መኳንንትም ይመጣል። ስለዚህ ይሄን ስራ የሚሰሩ ሃየር የሆነውን ቦታ የሚሸፍኑ ይህን ብቻ የሚሰሩ መኳንንቱና የሚያገለግሉ ነበሩ። ምናልባት ያጼ ቴዎድሮስ ያሁሉ ብስጭት ኮሶ ሻጭ ልጅ በልናቴ በጠበጠችውን አጠጣው እያሉ ያን ሁሉ ሰው እንዲገሉ ያደረገው ምናልባት የኮሶ ሻጭ ልጅ ከጀርባው ሌላ ስም ስላለው ነው፣ ኮኖቴሽን ስላለው ነው። ይህንን ተግባር ከኋላው ደብቆ የሚይዝ ነገር ስለሆነ ነው ይሁን ብልዬ እንድጠይቅ ነው ያደረገኝ። ይህንን የሚያረጋግጡ አጥኞች ሳያስፈልጉ ያስፈልጋሉ። ጸጋዬው በ6 ወር ላይ ነው ጋዜጠኛው ጋሽ ተስፋዬ የሚጫወቱ የነበረው ካራክተር ላይ እናታችን የኮሩ የደረሩ ሴት አዳሪ ነበሩ ይላል። በቃኝ ናቸው። የኮሩ የደረሩ ሴት አዳሪ ነበሩ ይላል። ሴት አዳሪ ማለት ግን ያኔ ባል የሌላቸው ማለት ነው ይመስለኛል። እና ነባሮቹ ማጥናት ይፈልጋል። ነባሮቹን ለማየት ፈለኩ ሞከርኩ። ብቻ እሱም ፈልግ ራሱ አድካሚ ነበር። የጭንገረድስ ሲባል የለም ይባላል። ገረድ በዘመቻ ወደ ምናምን ሲሄዱ በገንዘብ ተገዝታ ተቀጥራ የቤት ስራን የምታከናውን ናት ገረድ አይደል? የጭንገረድስ ብለን ወታደር ወደ ዘመቻ ሲሄድ ወታደር ማለት ከአጼው ይጀምራል እና ወታደር ወደ ዘመቻ ሲሄድ ለማገልገል የሚወስዳት የሚስትም ተወራጅ ሁና የጭንገረድ የምትሆን ይላል። ስለዚህ ሚስት አብራ ወደ ጦር ሜዳ አትሄድም። እሷን ልጅ ያሏት ምናምን ስለሚሆን አይደል አደጋው ብዙ ነው ሁለቱም ቢሞቱ እና ይችኛዋን የጭንገረድ የሚከፈላትን ከፍሎ ምናምን ይዟት ይሄዳል ማለት ነው። እና እዛው ላይ ደግሞ አሪፍ እንትን አገኘው ትርጉም ገረዳ ብርቁና ምን ማለት ነው? ቁናው ሰፊ ይሆንና ገረዷ ስትፈጭ አይደለም እሱን ቁና ይዘሽ ጥሬ ሞልተሽ ስታናውጭባት ገረዷ ብን ብላ ተጠፋች በስራ ብዛት። እና የቁናው ስም ገረዳ እንግዲህ ገረድ የሚለውን አብረር ነው። ገረዳ ብርቁና ለመሳቂያ ትሆናለች ብዬ ነው። ጥሩ ነው በጣም ዘማዊ ሴሰኛ ያጅ እነዚህ ነገሮች ዘማ የሚለውን ዘማዊም እያለን ይላል ሴሰኛ ምናምን ይላል። እና ደግሞ አንድ ቦታ ላይ እንዶ አሁንም በይቅርታ እናንሳትና ሸረሞጠ ማለት ምን ማለት ነው ብዬ እዛ ላይ ስፈልግ ዛዘነ ሴሰኛ ሆነ ከአንደኛይቱ ወደ ሌላዊቱ ተላለፈ ይልና ይሄ ዋናው አይደለም ግን ሲለን ወፍሮ ተነፍቶ የነበረው ሰው ከመከራና ከጉዳት የተነሳው ወይም ከበሽታ የተነሳ አኳሉ ሟሸሸ እና ሸረሞጠ ይባላል አለ። እና ያ በስነ ልቦናና በመንፈስ ከሳው በደመነ ማለት ነው። የትኛው ላይ ነው ያገኝ? ከሳቴ ብርሃን ናቸው። ዛሬው
ልዩ ሆነ። በቃ እንግዲህ ይሁን። አንድ የመጨረሻዋን እናንሳ። ሴተኛ አዳሪነት የቅርብ ጊዜ እንትናት የምንለው አለ አይደለም? ለሱ ከጣሊያን ወረራ በኋላ ነው ለምንለው ባዮግራፊ ላይ የኦቶባዮግራፊ አለ ተክለሐዋርያት ተክለማርያም። እዛ ላይ ገጽ 257 ላይ አንድ ጊዜ ከመሸ ይላሉ ከአራዳ ወደ ላጋር ለጋር ነው እንትን ላይ መሰለኝ ያኔ አልተሰየመም እንጂ በቸርችል ጎዳና ላይ መሰለኝ በዛ ጋር ስንሄድ የጣዲቄ ሰፈር አሉ። ጣዲቄ እንግዲህ ያቺ አዝማሪዋ ናት። ጸጉሯን እንዲቆልላ እና የማታ ቤት አላት። ቅድም ናይት ክለብ ከአፍሪካ ህብረት በኋላ መጣልን እንጂ የአዝማሪ ቤት ነበር ማለት ነው። እና ስንሄድ ሁለት የሚያስገርም ነገር አየን። ጣዲቄ ቤት ይዘፈናል አሉ። ከጎን ያለው ሱቅ ውስጥ ደግሞ ይለቀሳል። አንድ ሰው ሞቶ እና ተሰማ እሸቴ በጣም ገርሞት ቆሞ ተነተነ። ይሄ ምን ያስገርማል? በዓለም ላይ ሁሉ ሲሆን ሀዘንና ደስታ ጎን ለጎን መሆኑ ምን ያስገርማል? ምናምን ይለ ይህንን ሰበብ አድርጎ እንግባለኝ ወደ ሱቁ ወደ እነዛ ሱቅ ወደ የሚዘፈንበት ሱቅ። እኔ አልገባም አልኩ። ምን ነው ሴተኛ ዳሪ ትፈራለህ እንዴ አለኝ። ሴተኛ ዳሪ ቤት እኮ ነው፣ ማንም አይከለክለንም። ሴተኛ ዳሪ ትፈራለህ አለኝ። አይ እንኳን በምሽት በዚህ በጨለማውና በኩለ ሌሊቱ ቀርቶ በቀንም መግባት የኛ ክብር አይፈቅድልንም አልኩት። ከዛ ሄዱ ይሄንን ለልጅ ኢያሱ ነገራቸው። ልጅ ኢያሱ ተክለሐዋርያት ሴተኛ ዳሪ ይፈራል እያሉ መሳቂያ ያረጉኝ ይላል። ስለዚህ እቺ ቃሏ ነበረች ማለት ነው። ያኔም አዲስ የተፈጠረች አሁን ነገሮችን ለማለዘብና ያ ምንድነው ሃርምፉል የሆነው መጠሪያ ያለ አይደለም ፖለቲካሊ ኮሬክት ለመሆን ተብሎ እሱንም ለማስተካከል የተፈጠረ ሳይሆን ቀደም ብሎ የመጣ ነው። ምናልባት ያኛው ቅድም እንዳልነው የኮሩ የደሩ ሴቶች ሁሉ የሚጠሩበት ባል የሌላቸው አንዳንዴ በአመልም አባረውም ቢሆን ብቻቸውን የሚቀመጡት ሁሉ የሚጠሩበት ሊሆን ይችላል እንጂ እናታችን ብሎ ያውም እና ይቺ እኛ የፈጠርናት እኛ ልንኮራባት የምንችልባትም መጠሪያና ድልዳሌም አይደለችም ብለን እንድናስብ ያደርጋል። የዛሬውን በዚሁ እንደምድም አይደል? አለማየሁ ብዙ ተጫወትን ዛሬ፣ ሳቅም በዛ። አድማጮቻችን ከኛ ጋር ይስቃሉ ብለን ተስፋ እናደርጋለን። በጣም አመሰግናለሁ አለማየሁ። እኔም አመሰግናለሁ። ሸገር ካፌ ሸገር ካፌ ሸገር ካፌ